ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። በርከት ያሉ ዓለም አቀፍና ሀገረኛ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሷቸዋል። ወደ መረጃዎቹ ስናቀና ክቡራን አድማጮች፣ የኢራንና የአሜሪካን ጦርነት ይበልጥ የሚያባብስ ሰበር መረጃ ሌሊቱን መውጣቱን ቀጥሏል። ይኸውም አንድ የኢራን ሰው አልባ በራሪ አውሮፕላን ወደ አሜሪካ የጦር መርከቦች እየቀረበ መምጣቱን ተከትሎ ዩኤስኤስ አብርሃም ሊንከን ከተባለችው ግዙፍ አውሮፕላን ተሸካሚ አውዳሚ የጦር መርከብ ላይ የተነሳ ጀት ይህንን የኢራንን ሰው አልባ በራሪ አውሮፕላን ወይም ድሮን መጥቶ መጣሉ ተዘግቧል። በሌላ በኩል ደግሞ የየመን ባህር ኃይሎች የአሜሪካ ባንዲራ እያውለበለበ ሲሄድ የነበረ የንግድ መርከብን ለማስቆም መሞከራቸውና የአሜሪካ የጦር አውሮፕላኖችን በፍጥነት በመድረስ ሁኔታውን እንደፈቱትና የአሜሪካ የጦር መርከብ በሰላም ከቀጠናው እንዲሄድ ማድረጋቸው ተዘግቧል። ይህም ውጥረቱን ወደ ለየለት ሁኔታ የሚያባብስ አደገኛ ደረጃ ላይ መድረሱም ተመልክቷል። ጉዳዩን አስመልክቶ በአካባቢው የሚገኙ የአሜሪካ ጦር መግለጫ አውጥቷል። በዝርዝር የምታደምጡት ጉዳይ ነው የሚሆነው። ውጥረቱ እየተባባሰ ነው። ሁለቱም ሀገራት ለመደራደር ቀንና ቦታ ተቆርጦ እየተጠበቀ ባለበት ሰዓት ይህ መከሰቱ በርካቶች እንዳስደነገጣቸው ተገልጿል። ይህንን በተመለከተ በስፋት የምታደምጡት መረጃ ይኖራል። በሌላ በኩል የመን ባወጣችው መግለጫ ኤርትራን አስጠንቅቃለች። የኤርትራ መንግስት የሚፈጽመውን ተግባር በተመለከተ የመን ቁጣ በተገላቀለበትና የኤርትራን መንግስት ለመጨረሻ ጊዜ በሚል ያስጠነቀቀው መግለጫ ምን ይመስላል? የየመን መግለጫ በዝርዝር የምታደምጡት ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም አሜሪካና ኢራን ተደራድረው ውጥረታቸውን ያቆማሉ ተብሎ በሚጠበቅበትና ለድርድራቸውም ቦታና ጊዜ ተቆርጦ ቀን እየተቆጠረ ባለበት ሰዓት አሜሪካ በኢራን ሰው አልባ በራሪ አውሮፕላን ወይም ድሮን ላይ ጥቃት መፈጸሟ ተሰምቷል። ስፍር ቁጥር የሌለው ኃይል የታጠቁ የአሜሪካ በርካታ የጦር መርከቦች ኢራንን በከበቡበትና ከዛሬ ነገ ጦርነት ይነሳል በሚል ስጋት በተፈጠረበት ቀጠና በፐርሺያ ባህር ላይ በፐርሺያ ባህረ ሰላጤ የኢራን አብዮታዊ ዘብ የጦር መርከቦች በሆርሙዝ አካባቢ የአሜሪካ ንብረት የሆነን መርከብ ለማስቆም መሞከራቸው የተሰማ ሲሆን በተመሳሳይ የአሜሪካ ባህር ኃይል ተዋጊ ጀትም በአካባቢው የአሜሪካን አውሮፕላን ተሸካሚ የጦር መርከብን ኢላማ በማድረግ ወደ መርከቡ ሲጠጋ ነበር የተባለ የኢራን ሰው አልባ በራሪ አውሮፕላን ወይም የጦር ድሮንን መጥቶ መጣሉን የአሜሪካ ጦር አስታውቋል። ጉዳዩን አስመልክቶ የአሜሪካ ማዕከላዊ ጦር አዛዥ በሰጠው ማብራሪያና መግለጫ የኢራን አብዮታዊ ዘብ ንብረት የሆነውና ሻሂድ 139 እየተባለ የሚጠራው ግዙፍ ሰው አልባ በራሪ አውሮፕላን ወይም ድሮን ባልተጠበቀ ፍጥነትና ሁኔታ እንዲሁም ባልተጠበቀ አቅጣጫ በአካባቢው የሚገኘውን የአሜሪካን ባህር ኃይል የአውሮፕላን ተሸካሚ የጦር መርከብን እየተጠጋ መምጣቱ የድርጊቱ ዓላማም ሆነ ምክንያት በይፋ ሳይታወቅ በአካባቢው ይህ ድሮን ማንዣበብ መቀጠሉን ተከትሎ ምንም እንኳን የአሜሪካ
ኃይሎች ዓለም አቀፍ ውሃዎች ላይ የሚደረጉ አስፈላጊ የሆኑ የጥንቃቄ እርምጃዎችን መውሰድ ቢቀጥሉም ሰው አልባ በራሪ አውሮፕላኑ ግን በመርከቦቹ ዙሪያ መንቀሳቀስ መጀመሩን ተከትሎ በአሜሪካ የጦር መርከቦች ላይ ስጋት እንደተፈጠረ ገልጸዋል። በአካባቢው ከሚንቀሳቀሰው ዩኤስኤስ አብርሃም ሊንከን ከተባለውና ግዙፍ አውሮፕላን ተሸካሚ የጦር መርከብ ላይ የተነሳው F-35C የተባለው የአሜሪካ ተዋጊ ጀት የጦር ድሮኑ ተመቶ እንዲወድቅ መደረጉንና በአካባቢው ያለውም ሁኔታ ወደ ውጥረት መሸጋገሩን የጦር ማዘዣው ቃል አቀባይ ካፒቴን ቶም ሃውኪንስ ሲገልጹ፣ በተመሳሳይ በትናንትናው ዕለትም እንዲሁም የኢራን ወታደራዊ ጦር የአሜሪካን ባንዲራ በማውለብለብ ሲጓዝ የነበረን የንግድ መርከብ ለማጥቃት መሞከሩን በሚመለከትም የኢራን ባህር ኃይል 2 ጀልባዎች እንዲሁም ሙሃጀር የተሰኘው ድሮንም ወደ መርከቡ በከፍተኛ ፍጥነት መጠጋታቸውን ተመከትሎ የአሜሪካው ዩኤስኤስ ማክፎል የተሰኘ ጸረ ሚሳኤል ጥቅም ላይ መዋሉንና የንግድ መርከቡን አጅቦ መጓዙን ጠቅሰዋል። ይሁንና ወታደራዊ ጥቃቶቹ በቀጠለበት በዚህ ወቅትም የሚጠበቀውን ድርድር በሚመለከት አስተያየታቸውን የሰጡት የቀድሞው የአሜሪካ ውጭ ጉዳይ ሚኒስትር እንዲሁም የሲአይኤ ዳይሬክተር የነበሩት ማይክ ፖምፒዮ አሜሪካና ኢራን ስምምነት ላይ ይደርሳሉ ተብሎ እንደማይታሰብ ያስታወቁ ሲሆን ድርድሩ የሚካሄድ ከሆነ ሁለቱም ወገኖች የሆነ መግባባት ላይ ሊደርሱ ይችሉ ይሆናል ሲሉ፣ ነገር ግን ከዚህ ባለፈ የረጅም ጊዜና ወደ ተግባር ማምራት የሚችል መፍትሄ አግኝተውም ሆነ በቀጠናው ሰላምና ማረጋጋት መፍጠር የሚችል ስምምነት ላይ ደርሰው ያጠናቀቁታል የሚል እምነት የለኝም። የሁለቱም ሀገራት ፍላጎት መሳ ለመሳና በጣም የተራራቀ ነው ብለዋል። በተለይም የኢራኑ አያቶላ አሊ ካሜኒ በህይወት እያሉ መሰል ስምምነቶች እንዲሳካ የምመኝ ቢሆንም ለማሰብ እንኳን የሚከብድ ነው። ኢራን የአሜሪካን ውዴታ ትፈጽማለች ብሎ መጠበቅ የማይሆን ነገር ነው ብለዋል። በተለይም የኒውክሌር መርሃ ግብሯን ሙሉ በሙሉ ለማቆምም ሆነ የዩራኒየም ማበልጸጊያዎቿን ለመዝጋት የሚኖራት ፈቃደኝነት ጥያቄ ውስጥ የሚገባ መሆኑን ጠቁመዋል። በኢራን በኩል የመሪው አያቶላ አሊ ካሜኒ ደህንነት አማካሪ የሆኑት አሊ ሻምካኒ ከሊባኖሱ ሄዝቦላ ጋር ትብብር እንዳለው በሚነገርለትና አልማይደን በተባለው ሚዲያ ላይ ቀርበው ምሽቱን በሰጡት አስተያየት ድርድር የሚደረግ ከሆነ በመጀመሪያ ቀጥተኛ መሆን አይጠበቅበትም ሲሉ በኢራንና አሜሪካ መካከል በቀጥታ ድርድር ከማድረግ ይልቅ አስቀድመው ሁለቱ ሀገራት ድርድር ላይ ለመቅረብ የሚያስችላቸውን አቋም መያዝ ይጠበቅባቸዋል ሲሉ በኢራን የፖለቲካ ምህዳር ከአሜሪካ ጋር ውይይት ማድረግ ከፍተኛው ፖለቲካዊ ጉዳይ ነው ሲሉ እንደ ፔዚሽኪያን ያሉ መሪዎችም የሚፈልጉትም ቢሆን ወግ አጥባቂ የሚባሉት ኃይሎችም ፈጽሞ የሚቃወሙት አካሄድ በመሆኑ በቀጥታ ከአሜሪካ ጋር የሚደረገውን ድርድር አስቀድመው ሀገራቱ እዚህ ስምምነት ላይ ሊያደርሷቸው የሚችለውን ውይይት ቀጥተኛ ባልሆነ መንገድ ቢነጋገሩ የተሻለ ይሆን እንደነበረም ያስታወቁ ሲሆን ምንም እንኳን አሜሪካ በሳምንቱ መጨረሻ ይደረጋል ተብሎ የሚጠበቀውን ድርድር በኢራን የኒውክሌር መርሃ ግብሮች ላይ ብቻም ሳይሆን ኢራን በቀጠናው ላይ ለሚገኙ ኃይሎች የምታደርገውን ድጋፍ እንድታቆምና የጦር መሳሪያ ስርጭቷንም እንድትገታ የሚጠይቅ እንደሆነ ብትገልጽም በኢራን በኩል ግን ድርድሩ የኢራን ኒውክሌር መርሃ ግብሯ ላይ ብቻ ያተኮረ እንደሚሆን በማስታወስ ኢራን የኒውክሌር የጦር መሳሪያ መታጠቅም ሆነ ማከማቸት አያስፈልጋትም፣ ነገር ግን ይህንን ለማሳካት ሌላኛው ወገን በምላሹ ዋጋ መክፈል አለበት ሲሉ ቢሆንም ሌላኛው ወገን ሲሉ የጠሩት አካልም ሆነ በኢራን በኩል የኒውክሌር መርሃ ግብሩን ለማስቆም ከአሜሪካም ሆነ ከሌሎች ኃይሎች ይጠበቃል ያሉትን ቅድመ ሁኔታ ሳይገልጹ መቅረታቸው ተመልክቷል። በተያያዘ ዜናም የመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ በአካባቢው በጀመሩት ጉብኝት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው መምከራቸው የተገለጸ ሲሆን በውይይታቸው የጋዛ መልሶ ግንባታ ከመጀመሩ አስቀድሞ ሐማስን ሙሉ በሙሉ ትጥቅ የማስፈታት ጉዳይ ላይ መምከራቸውን የጠቆመው ሲኤንኤን በበኩሉም በውይይቱ ላይ የኢራን ጉዳይ መነሳቱንና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን የትኛውንም ቅድመ ሁኔታም ሆነ የገባቸውን ቃል ታሟላለች ብለው
እንደማያምኑ ለአሜሪካው ተወካይ በመግለጽ ከኢራን ጋር የሚደረግ የትኛውም አይነት ስምምነት በኢራን የሚገኘውን የበለጸገ ዩራኒየም ማስወገድና የዩራኒየም ማበልጸጊያ ሂደቱን ሙሉ በሙሉ እንዲቆምና እንዲወድም የሚያደርግ መሆን እንደሚገባው ጠቅሰው ኢራን በየትኛውም ድርድር የማትታመናት ሲሉ ተደምጠዋል። ይህም ኢራን ለራሷም ሆነ ለአጋሮቿ የባላስቲክ ሚሳኤሎችን መስራትና መደገፍም ጭምር እንድታቆም ያላትን ክምችትም በውድመት እንድትቀንስ የሚያሳስብም ጭምር መሆን አለበት ሲሉ ገልጸዋል። እስራኤል አሜሪካ በኢራን ላይ ወታደራዊ እርምጃ እንድትወስድ የምታደርገውን ግፊት መቀጠሏን የጠቆመው ፕሬስ ቲቪ በበኩሉም የእስራኤል ጦር ኃይሎች ዋና አዛዥ የሆኑት ኢያል ዛሚር ከአሜሪካ አቻቸው ጋር በነበራቸው ውይይት አሜሪካ በኢራን ላይ ጥቃት እንድትፈጽም በግልጽ የጠየቁ ቢሆንም የአሜሪካ ወታደራዊ ባለስልጣንን ማሳመን ሳይችሉ መቅረታቸውን ያስታወሰው ዘገባው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ባለፈው ሳምንት የአሜሪካ ባህር ኃይል መርከቦች የኢራንን ውሃዎች አቅራቢያ እንዲንቀሳቀሱ ኢራንን ከበው እንዲያስጨንቁ ትዕዛዝ መስጠታቸውን ተከትሎ የኢራን ባለስልጣናት በሰጡት ምላሽ ከአሜሪካ የሚቃጣ የትኛውም አይነት ጥቃት ወደ ከፋ ጦርነት ያስገባናል፣ ቴልአቪቭ ላይ እሳት እናዘንባለን፣ ቀጠናውን ይዘን ነው የምንጠፋው ሲሉ መግለጻቸው ይታወቃል። ምንም እንኳን ፕሬዝዳንት ትራምፕ በኢራን ላይ ጥቃት የመፈጸሙን ጉዳይ እስካሁን ድረስ ባይታወቅም፣ ነገር ግን እስራኤል ሁሉም መሳሪያ ተጠግቷል፣ ጥቃት ተፈጽሞ መመለስ ነው እንጂ ከዚህ በኋላ ኢራን የምትታመን ሀገር አይደለችም በማለት ገልጸዋል። ከዚህም ባሻገር ሌላኛው የመካከለኛው ምስራቅ ተጽዕኖ ፈጣሪ ከሚባሉ ሀገራት መካከል አንደኛው የሆነችው ሳውዲ አረቢያ በተመሳሳይ በኢራን ላይ ጥቃት መፈጸም እንዳለበት እንደምታምንና ኢራንን በድርድር ማመን አይቻልም የሚል መግለጫ ማውጣቷን ተከትሎ ኢራንም በጉዳዩ ዙሪያ ቁጣ እንደገባት መግለጿ አይዘነጋም። በሌላ ዜና የመን ኤርትራን በጥብቅ ማስጠንቀቋ ተሰማ። የየመን የግብርና ሚኒስትር ኤርትራ ቀይ መስመር እየጣሰች ነው በማለት ያስጠነቀቀ ሲሆን የየመን ግብርናና አሳ ሀብትና ውሃ ሚኒስትር ባወጣው መግለጫ በቀይ ባህርና በኤደን ባህረ ሰላጤ አካባቢ በየመናውያን አሳ አስጋሪዎች ላይ ያነጣጠሩ የወንጀል ድርጊቶችና ተደጋጋሚ የመብት ጥሰቶችን አጥብቆ እንደሚቃወም ገልጾ ጠንከር ያለ መግለጫ ሰጥቷል። ሚኒስትሩ በመግለጫው በቀይ ባህር ላይ ይህንን ድርጊት የሚፈጽሙት የኤርትራ መንግስታዊ ኃይል መሆናቸውን ጠቅሶ በኤደን ባህረ ሰላጤ ደግሞ ድርጊቱን የሚፈጽመው በሶማሊያ ወይም በፑንትላንድ ኃይሎች መሆኑን አስረድቷል። መግለጫው ሲቀጥልም የኤርትራ ባህር ኃይል ድንበር ጠባቂዎች በቀይ ባህር አሳ በማጥመድ ላይ በሚገኙ የመናውያን ላይ ቀጥተኛ ተኩስ በመጠቀማቸው ሞትና አካል ጉዳት መድረሱን ገልጾ በርካቶችም ታፍነው ወደ ኤርትራ መወሰዳቸውን ገልጿል። ይህ ድርጊት በተለይም የአሳ አስጋሪዎችን ደህንነት፣ ኑሮና ክብር የሚነካ መሆኑን ጠቅሶ የመስራትና የመኖር መብታቸውን የሚጥሱ አደገኛ ተግባር እንደሆነም አስረድቷል። በተጨማሪም ተመሳሳይ ድርጊት በቦሳሶ አካባቢ መፈጸሙን የጠቀሰው መግለጫው በመሆኑም የኤርትራና የፑንትላንድ ባለስልጣናት ያገቷቸውን የመናውያን አሳ አስጋሪዎች በአስቸኳይ እንዲለቁ ሊደረግ እንደሚገባውና ለደረሰው የህይወት የአካልና የንብረት ውድመትም ተጠያቂ የሆኑትንም ለህግ እንዲቀርቡ ጠይቋል። በተለይም በኤርትራ ባህር ኃይል ድንበር ጠባቂዎች እንዲህ አይነት ድርጊት በተደጋጋሚ መፈጸሙን የጠቀሰው ይኸው የየመን መግለጫ የተባበሩት መንግስታት ድርጅት፣ ዓለም አቀፍ የመብትና የሰብአዊነት ተቋማትና ሌሎችም የሚመለከታቸው አካላት በሙሉ የኤርትራን ድርጊት እንዲያወግዙ ጠይቋል። የመናውያን አሳ በማስገር ስራቸውን የሚያከናውኑት በሀገራቸው የውሃ ድንበር ውስጥ በዓለም አቀፍ የውሃ ክልል ውስጥ መሆኑን ያወሳው መግለጫው በእነዚህ ቦታዎችም ደህንነታቸው ተጠብቆ ስራቸውን እንዲያከናውኑ የዓለም አቀፉ ማህበረሰብ የመከላከል እርምጃ የመውሰድ ግዴታ እንዳለበትም አሳስበዋል። መግለጫው በማጠቃለያው የመናውያን አሳ አጥማጆች በየመን የውሃ ክልል ውስጥ በክብር መስራት መብታቸውን በምንም መልኩ ሊጣስ የማይገባው ቀይ መስመር ነው ካለ በኋላ ሁለቱ ሀገራት ግን ቀይ መስመሩን እየጣሱ መሆኑን አስታውቋል። ይህ በእንዲህ እንዳለ ባለፈው ሳምንት የኤርትራ ባህር ኃይል አባላት ወደ 50 በሚሆኑ የመናውያን አሳ አስጋሪዎች ላይ ተኩስ ከፍተው አንድ ሰው ሲገደል በአስራዎቹ የሚቆጠሩን ማቁሰላቸውን ከዚህ ቀደም መዘገቡ ይታወሳል። ከዚህ ጥቃት የተረፉትም ታፍነው ወደ ኤርትራ መወሰዳቸውን የየመን ሰብአዊ መብት ኮሚሽን ማስታወቁ መገለጹ አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር
ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።